በካሽ ሲጠይቁ ከሚነገራቸው ዋጋ አንጻር በባንክ ነው ብለው እነሱ እድሉን አመቻችተው ሲመጡ የሚሰጣቸው ዋጋ ላይ ከፍተኛ ቅሬታ አላቸው። አንዱ ቅሬታ ይሄ ነው። መኪናን የሚገዛው ደንበኛ የባንክ ተቋማት ጋር የብድር ሂደት አመቻችቶ ሲመጣ ዋጋ ሲጠይቅ የ200 ሺህ የ300 ሺህ ጭማሪ፣ አንዳንድ ጊዜ 150 ሺህ ጭማሪ፣ አንዳንድ ጊዜ 80 ሺህ ብር ጭማሪ ሊደረግ ይችላል። በሁሉም ጭማሪዎች ላይ ግን ቅሬታ አለው። ባንኩ ከከፈላቸው እኮ ካሽ ማለት ነው። ለምንድን ነው የሚጨመርብኝ? ለምን በካሽ ዋጋ አይሰጠኝ? ኦኬ ከተጨመረም ደግሞ ከዚህን ያህል መጠን መብለጥ የለበትም የሚል ስር የሰደደ ቅሬታና የመከፋት ስሜት ደንበኞች ጋር ይታያል። ምንድናቸው ምክንያቶቹ ብለን ስናስቀምጥ ቀብድ ከፍሎ የመኪናውን ዲክላሬሽን፣ ፒንክ ወረቀት፣ ተጨማሪ መረጃ ዶክመንቶችን ይዞ ወደ ባንኩ ጋር ፍቃድ ለማግኘት የሚሄድበት ሂደት ነው ያለው። እዚህ ጋር መኪናውን ስለመግዛቱ ብቻ ኮንፈርሜሽን የተከፈለበት ወይም ደግሞ የተደረገ የስምምነት ውል ነው እንጂ ያለው ገንዘብ አልተከፈለም።